ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ዛሬ ከምናነሳቸው ርዕሰ ጉዳዮች መካከል በተለይ ትልልቆቹን ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ሰፋ አድርገን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድ በግብ ጠባቂው ክፍል ላይ ትልቅ ለውጥ ለማድረግ ሲዘጋጅ በዚህ ክረምት አንድሬ ኦናናን ለመሸጥ መዘጋጀቱ ነው የተዘገበው። ማንቸስተር ዩናይትዶች አንድሬ ኦናናን በዚህ የውድድር ዘመን ለቱርኩ ክለብ ትራብዞንስፖር በውሰት የሰጡት ሲሆን በክረምቱ ያስፈረሙትን ሰን ላመንስ አዲሱ የክለቡ አንደኛ ግብ ጠባቂ አድርገውታል። ይህም በክለቡ በኩል እየተወሰደ ብልህ እርምጃ እየመሰለ መጥቷል። ኦናና በማንቸስተር ዩናይትድ አንደኛ ግብ ጠባቂ በነበረበት ወቅት ደካማ ብቃትን ያሳየ ሲሆን በትራብዞንስፖር ባለው የውሰት ቆይታውም ቢሆን ያን ያክል አስደናቂ ሆኖ አልተገኘም። እንደ ዘሰን ዘገባ ከሆነ ካሜሮናዊው ግብ ጠባቂ ዩናይትድን በቋሚነት የመልቀቅ ዕድሉ ከፍተኛ ነው። በተጨማሪም በኦልድ ትራፎርድ በሚገኙ ሌሎች ግብ ጠባቂዎች ላይም ጥያቄዎች እየተነሱ ነው። ዘገባው እንደሚያመለክተው ኦናና ይለቃል። ተቀያሪ ግብ ጠባቂ ዋልታይ ባይንደርም ሆነ ቶም ሂተንም የወደፊት ቆይታቸው እርግጠኛ እንዳልሆነ ነው የተዘገበው። በሌላ በኩል በሻምፒዮንሺፑ ክለብ ብሪስቶል ሲቲ በጥሩ የውሰት ቆይታ ላይ የሚገኘው ራዴክ ቪቴክ ወደ ክለቡ ሊመለስ እንደሚችል ዘሰን ጠቁሟል። የ22 ዓመቱ ቪቴክ ጥሩ ተስፋ የሚጣልበት በመሆኑ ምንም እንኳን ወዲያውኑ አንደኛ ግብ ጠባቂ መሆን እድሉ ጠባብ ቢሆንም ለሴኔ ላሜንስ ግን እንደ ተቀያሪ ሆኖ ሊያገለግል ይችላል። ዩናይትድ አንድሬ ኦናናን ለማስፈረም ከፍተኛ ወጪ ማውጣቱን ተከትሎ የ29 ዓመቱን ግብ ጠባቂ ሲሸጥም ጥሩ የዝውውር ሂሳብ ማግኘትን ይፈልጋል። ሆኖም ግን ከኢንተር ሚላን ከወጣ በኋላ ብቃቱ እየወረደ በመምጣቱ እሱን የሚፈልጉ ክለቦችን ማግኘትም እጅግ አስቸጋሪ ሊሆንበት እንደሚችል ነው የተገመተው። አንድሬ ኦናና በኢንተር ሚላን በነበረበት ወቅትም ምርጥ ግብ ጠባቂ የነበረ በመሆኑ ከጣሊያን ክለቦች ፍላጎት መኖሩ የሚያስደንቅ አይደለም። በቅርቡ እንደተዘገበው አንድሬ ኦናና ወደ ጣሊያን ለመመለስ ፍላጎት ያለው ሲሆን የቀድሞ ክለቡ ኢንተር ሚላንን ጨምሮ ዩቬንቱስ፣ ናፖሊና ሮማ የሱን ሁኔታ እየተከታተሉ እንደሚገኙ ነው መረጃዎቹ የጠቆሙት። ሊቨርፑል የኒውካስል ዩናይትዱን የክንፍ አጥቂ አንቶኒ ጎርደንን በ95 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም በአሁኑ ወቅት ቀዳሚው ክለብ ሆኖ እየታየ ነው። ቀደም ሲል በዴይሊ ሜይል እንደወጣው ዘገባ ከሆነ ማክፓይሶቹ ኒውካስል ዩናይትዶች እንደ አንቶኒ ጎርደን፣ ሳንድሮ ቶናሊ ያሉ ኮከብ ተጫዋቾቻቸውን በዚህ ክረምትም ለማቆየት ሊቸገሩ እንደሚችሉ እየታየ ነው። ጎርደን በዚህ የውድድር ዘመን በኒውካስል ዩናይትድ ቤት ተደጋጋሚ አስደናቂ ብቃቱን እያሳየ የሚገኝ ሲሆን በሁሉም ውድድሮች ባደረጋቸው 34 ጨዋታዎችም 10 ግቦችንና 4 አሲስቶችን አስመዝግቧል። ይህ የ24 ዓመት ተጫዋች ገና በጠዋቱ በብቃቱ ማማ ላይ ያልደረሰ ሲሆን በዙሪያው የተሻሉ ተጫዋቾች ቢኖሩ ምን አይነት ተጽዕኖ ሊፈጥር እንደሚችል መገመቱ ቀላል ነው። ሊቨርፑል በአንቶኒ ጎርደን ላይ ያለው ደግሞ ፍላጎትም ምንጮች የሰጡት መረጃ አለ። አርሰናልና ማንቸስተር ሲቲም አንቶኒ ጎርደንን ለማስፈረም በሚደረገው ፉክክር ውስጥ ሊንቀሳቀሱና ሊቀላቀሉ የሚችሉ ክለቦች እንደሆኑ ጭምር የሚያሳዩ ዘገባዎች ናቸው የወጡት። በአሁኑ ወቅት ግን ይህ እንግሊዛዊ ኢንተርናሽናልን ለማስፈረም ሊቨርፑል በግልጽ እየመራ እንደሆነ ምልክቶች አሉ። ሆኖም ግን ኒውካስል ዩናይትድ በድጋሚ በቀላሉ ተጫዋቹን አሳልፎ ለመስጠት ፍላጎት የሌለው በመሆኑ ዝውውሩ እስከ 95 ሚሊዮን ፓውንድም ሊጠይቅ እንደሚችል ነው የተነገረው። እንደ ዜና ምንጮች ዘገባ ከሆነ ሊቨርፑል አንቶኒ ጎርደንን ለማስፈረም ቀዳሚው ክለብ ይመስላል። እሱ ያደገው እዚያ ሊቨርፑል ሲሆን ቤተሰቦቹም ቀደም ሲል በኤቨርተን ቢቆይም የሊቨርፑል ደጋፊዎች ናቸው የተባለው። ሌላኛው ምንጭ ደግሞ የሊቨርፑል ፍላጎት ጠንካራ ነው፣ ለረጅም ጊዜ ሲያደንቁትም ቆይተዋል።
ዝውውሩ ሊሳካ የሚችልበት ሁኔታን ለመገምገምም አንዳንድ መደበኛ ያልሆኑ ግንኙነቶችም ተደርገው ሊሆን ይችላል ካለ በኋላ ችግሩ ግን ኒውካስል በአሌክዛንደር ኢሳክ ላይ እያደረገ ያለውን ሁሉ ለሊቨርፑል ህይወትን ለማክበድም የተቻለውን ሁሉ ያደርጋል። ከ85 ሚሊዮን ፓውንድም እስከ 95 ሚሊዮን ፓውንድ የሚደርስ ክፍያ ካልቀረበላቸው በቀር ንግግር ውስጥም እንኳን ይገባሉ ብሎ እንደማይጠበቅ ነው መረጃው የሚያሳየው። አንቶኒ ጎርደን ወደ ከፍተኛ ደረጃ ለመሸጋገር ዝግጁ ይመስላል። ሊቨርፑልም እሱን እንደ ኮዲ ጋክፖ የተሻለ አማራጭ ወይም አፕግሬድ አድርጎ ነው ሊመለከተው የሚችለው። በሌላ በኩል ሲቲ ከጀረሚ ዶኩ ይልቅ ወጥ የሆነ ብቃት ያለው ተጫዋችን ማምጣት በሚፈልግበት በዚህ ሰዓት ጎርደን ከነዚህ ሁለት ተጫዋቾች ጋር ሲነጻጸር ምን ይመስላል የሚለውን ነው የሚመለከተው። ጎርደን በበርካታ ዘርፎች ከጋክፖ የተሻለ ቢሆንም በሁሉም ግን አይደለም። በሌላ በኩል ዶኩ ከሁለቱም ይልቅ የተሟላ ብቃት ያለው ተጫዋች ይመስላል። ያም ሆኖ ግን ስታቲስቲክስ ብቻውን ሙሉ ታሪክን አይነግርም። ጎርደን በዙሪያው ከፍተኛ ጥራት ያላቸው የቡድን አጋሮች ቢኖሩት ደግሞ እንዲሁም ከታላላቅ አሰልጣኞች ጋር ቢሰራ ደግሞ ይበልጥ ጠቃሚ ተጫዋች ለመሆን የሚችል አይነት ፐርፎርማንስ እንዳለው ነው ጥርጥር እንደሌለው ዘገባዎቹ የሚጠቁሙት። የሊቨርፑሉ አሰልጣኝ አርነ ስሎት የመሃል አማካዩ ከርቲስ ጆንስ ከኢንተር ሚላን ጋር ስሙ መያያዙን ተከትሎም ስለ ተጫዋቹ የወደፊት ቆይታም ተናግረዋል። ከርቲስ ጆንስ በሊቨርፑል ቤት ሁልጊዜም በቋሚነት የመሰለፍ ዕድልን ባያገኝም ለአርነ ስሎት ስብስብ ጠቃሚ ተጫዋች መሆኑ ግን አያጠራጥርም። በመሆኑም ክለቡ እሱ የመጣበትን ፍላጎት የለውም። ይህ የ25 ዓመት ተጫዋች በታላላቅ ክለቦች መጠላቱ ምክንያታዊ ሲሆን ፋብሪዚዮ ሮማኖ ኢንተር ሚላን በጥር ወር እሱን ለማስፈረም ጥረት ማድረጉን ከተዘገበ በኋላ ቲም ቶክ በበኩሉ እንደ ኒውካስል ዩናይትድ ያሉ ክለቦችም በክረምቱ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የገለጸው። ስለ ጆንስ ወቅታዊ ሁኔታ ያብራሩት አርነ ስሎት ሊቨርፑል ተጫዋቹን በአዲስ ውል ለማሰርም እየሰራ መሆኑን ነው የሚጠቁመው። ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንዳሰፈረው ከሆነ አርነ ስሎት ከርቲስ ጆንሰን እንደ ቁልፍ ተጫዋች እንደሚመለከቱት ሲናገሩ እንደኛ እሱን ለማራዘም እንደሚጥሩና እሱን ለማስፈረም እንደሚፈልጉት ታላላቅ ክለቦች ሁሉ ከርቲስ ጆንሰን የሌሎች ክለቦችን ፍላጎት መሆኑ ፍጹም የተለመደ ነው። እሱ በሚቀጥሉት ሳምንታት፣ ወራት እንዲሁም ለሚቀጥለው የውድድር ዘመን በእቅዳችን ውስጥ ይካተታል ሲልም ጭምር የተናገረው። የዝውውር ፍላጎት ቢኖርም ሊቨርፑል ከርቲስ ጆንስን ማቆየት ይኖርበታል። ምንም እንኳን የዝውውር ፍላጎት ሲመጣም ተቀያሪ ተጫዋችን ሽጦ ገንዘብ ማግኘት የሚፈተንበት ቢሆንም ሊቨርፑል ግን ከርቲስ ጆንስን ማቆየት ነው የሚኖርበት። አርነ ስሎትም ፍላጎታቸው ይኸው እንደሆነ ነው የገለጹት። የእንግሊዛዊ ተጫዋች በትልልቅ ጨዋታዎች ላይ ተጽዕኖ መፍጠር የሚችል ጠንካራ ሰራተኛ ሲሆን ለቡድኑ በራሱ አካዳሚ ያደጉ ኮከቦች መኖራቸው አስፈላጊ ነው። በትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ማምራት ትልቅ ጉዳት የደረሰበት ሊቨርፑል ከክለቡ ጋርም ጥልቅ ደግሞ ትስስር ያለውን ተጫዋችም ጭምር ከርቲስ ጆንስን ማቆየቱ ይበልጥ አስፈላጊ ያደርገዋል። ሆኖም ግን ጆንስ የተሻለ የመጫወቻ ጊዜ ለማግኘትና የበለጠ ዋጋ የሚሰጠው ቦታን ለመፈለግም ወደ ሌላ ክለብ ለማምራትም ሊያስብ እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የሊቨርፑሉ አሰልጣኝ አርነ ስሎት ሊቨርፑሎች ኢብራሂማ ኮናቴን በክለቡ ለማቆየት በአዲስ ውል ዙሪያ ንግግር እያደረጉ መሆኑን በግልጽ አስታውቀዋል። ኮናቴ በዚህ ክረምት ነፃ ተጫዋች ለመሆን እየተቃረበ በመሆኑም አሁን ባለው የሊቨርፑል ውሉ ላይም ብዙ ጊዜ አልቀረውም። ይህም ደግሞ ደጋፊዎች ተጫዋቹን በአንፊልድ ሊቆይ ይችላል የሚለውን ተስፋ እንዲያጡ አድርጓቸው ነበር። ሆኖም ግን አርነ ስሎት ሊቨርፑል አሁንም ጥረት እያደረገ መሆኑን እናም ኢብራሂማ ኮናቴ ባለበትም እንዲቆይ ለማሳመንም ቆርጠው መነሳታቸውን ነው የሚጠቁመው። አርነ ስሎት ስለ ኢብራሂማ ኮናቴ የወደፊት የሊቨርፑል ቆይታ ቨርጂል ቫን ዳይክ ተጫዋቹ እንዲቆይ ጥሪ ካቀረበ ከጥቂት ጊዜ በኋላ ሆላንዳዊው ታክቲሽያን ስለ ፈረንሳዊው ኢንተርናሽናልም የሰጠው አስተያየት የሚከተለው ነው። ከኢብራሂማ ኮናቴ ጋር በአዲስ ውል ዙሪያ ንግግር እያደረግን ነው። ይህም ደግሞ እኛ የሚያስፈልገንን ይነግራችኋል ብሏል ስሎት። አክሎም እንዲቆይ እንደምንፈልግ ግልጽ ነው። ድርድሮች በመካሄድ ላይ ናቸው። መጨረሻው ምን እንደሚሆን ግን እናያለን። እንዲቆይ ባንፈልግ ኖሮ ድርድር ውስጥ አንገባም ነበር ሲልም ነው የገለጸው። ምንም እንኳን ቀደም ሲል በአትሌቲክ በኩል ላይ የቀረቡ ዘገባዎች በድርድሩ ላይ እስካሁን ምንም አይነት መሻሻል የለም ቢሉም ይህም የአሰልጣኙ ንግግር ለሊቨርፑል አበረታች ነው። ኢብራሂማ ኮናቴ ባለፉት ዓመታት ለሊቨርፑል ቁልፍ ተጫዋች ሆኖ የቆየ ሲሆን አሁን ደግሞ እሱን ደግሞ አቆይቶ መቀጠልም ከመቼውም ጊዜ በላይ አስፈላጊ ሆኗል። ቨርጂል ቫን ዳይክ እድሜው እየገፋ በመምጣቱና በቅርብ ጊዜ ውስጥም በቡድኑ ላይ ያለው ሚና ደግሞ ሊቀንስ ስለሚችል ኢብራሂማ ኮናቴ በሊቨርፑል የመከላከል ክፍል ውስጥም የእሱን አሰራር የአመራር ቦታም ሊረከብ ይችላል ተብሏል። የመርሲሳይዱ ግዙፍ ክለብ
በመከላከል ክፍሉ ላይ ተጨማሪ አዳዲስ ተጫዋቾች ስለሚያስፈልጉት ቢችሉም እንደ ኮናት ያለ ልምድ ያለው ተጫዋችን ማቆየት ግን በዚያ ቦታ ላይ ብዙ አዳዲስ ተጫዋቾችን አስፈርመው ወዲያውኑ እንዲላመዱ ከመጠበቅ ይልቅ ትልቅ እፎይታንም ሊሰጣቸው እንደሚችል ጭምር ነው የተነገረው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በዚህ ክረምት ከቦታቸው ሊነሱ እንደሚችሉ የተዘገበ ሲሆን የአስተን ቪላው ኡናይ ኤሚሪ ደግሞ ለቦታው ከታጩ ተጫዋቾች መካከል አንዱ መሆናቸውን የተነገረው። ኡናይ ኤምሪ በአስተን ቪላ አስደናቂ ስራን እየሰሩ ሲሆን ቀደም ሲልም እንደ ሲቪያ እና ቪያሪያል ባሉ ክለቦችም ስኬታማ ጊዜያትን አሳልፈዋል። በመሆኑም ለኒውካስል ዩናይትድ ከኤዲ ሃው የተሻለ አማራጭ ሊሆኑ እንደሚችሉ ነው የሚታመነው። ባለፈው የውድድር ዘመን ኒውካስል ለካራባው ካፕ ድል ካበቁት በኋላ ኤዲ ሃው ከኃላፊነት ይነሳሉ ተብሎ ማሰብ በጥቂት ወራት በፊትም የማይታመን ነበር። ሆኖም ግን የማክፓይሶቹ በዚህ የውድድር ዘመን ብቃት በጣም ደካማ በመሆኑ በአሰልጣኙ ቆይታ ላይ እርግጠኛ ለመሆን መፈጠሩ ነው ምክንያታዊ የሚመስለው። እንደ ዘገባዎች መረጃ እንደሚያመለክተው ከሆነ ኒውካስል በዚህ ክረምት ኤዲ ሃውን ሊተካ ይችላል። ነገር ግን እንደ ኤምሪ ያለ ሰውን ለማግኘት ግን በፍጥነት መንቀሳቀስ ለክለቡ ወሳኝ ሊሆን ነው የሚችለው። በተጨማሪም የቀድሞ የቶተንሃም እና የቼልሲ አሰልጣኝ ማውሪዚዮ ፖቼቲኖ በክለቡ የክትትል ዝርዝር ውስጥ መካተታቸው ተጠቅሷል። ይህም ደግሞ ሌላኛው ትኩረት የሚሰጥ የስፖርት የመረጃ ነው የሚመስለው። የኒውካስል ደጋፊዎች ኤዲ ሃው በሴንት ጄምስስ ፓርክ ከነበረው አስደናቂ ቆይታ አንጻር ነገሮችን እንዲያስተካክል እንደሚመኙም ጭምር ነው እየተገለጸ የሚገኘው። ለቦታው ትክክለኛ ሰው ሆኖ ካልታየ ለስሜቱ ቦታ አይሰጥምም እየተባለ ይገኛል። ስለዚህም ደግሞ የኡናይ ኤምሪ የስራ ልምድ ወይም ሲቪ ኒውካስልን ወደ ተሻለ ደረጃ ሊያደርሱ እንደሚችሉ ቢጠቁምም አስተን ቪላ ስፔናዊው ታክቲሽያን አሳልፎ ላለመስጠት የሚችለውን ሁሉ ማድረጉ ግን አይቀሬ እንደሆነ ነው ዘገባዎቹ እየጠቆሙ የሚገኙት። አስተን ቪላ በዚህ ወር የአረቢ ለብዚሹን የመሀል ተከላካይ የሆነውን ካስቴሎ ሉኬባን ለማስፈረም ትልቅ እቅድ ይዞ እየተንቀሳቀሰ ነው። ቀደም ሲል እንደ ሊቨርፑል እና እንዲሁ ደግሞ ቼልሲ ያሉ ክለቦችም ሉኬባን አይናቸው ውስጥ እንዳያስገቡት መዘገባችን የሚታወስ ነው። አሁን ደግሞ ሌሎች በርካታ ታላላቅ ክለቦች የተጫዋቹን ፊርማ ለማግኘትም ፉክክሩን የተቀላቀሉ ይመስላል። እንደ ስፖርትስ ቡም ዘገባ ከሆነ እንደ አርሰናል፣ ሪያል ማድሪድ፣ ባየር ሚኒክ እና አስተን ቪላ ያሉ ክለቦችም እሱን ለማስፈረም በሚያደርጉት ጥረት ላይፕዚግ ለሉኬባ 60 ሚሊዮን ዩሮ አካባቢ የሚገመት ዋጋን ይፈልጋል ነው የተባለው። ይህ የተለየ ዘገባ ስለ ሊቨርፑል ወይም ቼልሲ ባይጠቅስም ቀደም ሲል ፍላጎት የነበራቸው በመሆኑ ግን በፉክክር ውስጥ እንደሚቆዩ ነው የሚታሰበው። ካስቴሎ ሉኬባ በላይፕዚግ ቤት እጅግ አስደናቂ ብቃትን እያሳየ ይገኛል። ቀደም ሲልም በቀድሞ ክለቡ ሊዮን በነበረበት ወቅትም የተለየ ብቃት ያለው ታዳጊ መሆኑን አሳይቷል። ይህም ፈረንሳዊ ተከላካይ ስሙ መነሳት ከጀመረ ቆይቷል። ጌት ፍሬንች ፉትቦል ኒውስ እንደተናገረው ከሆነ በ2022 ስለሱ ጥሩ ትንታኔዎችን ሰጥቶ ነበር። በወቅቱ የነበረው አስደናቂ ስታቲስቲክስን በመጥቀስም የቀድሞ የሊዮን ካፕቴን ሊዮ ዱባይስም ስለ ተጫዋቹ እንዲህ ብሎ ነበር። እሱ ወጣት ተጫዋች ነው፣ ነገር ግን በጨዋታ ውስጥም ብዙ ብስለት ይታይበታል። ጥሩ አድማጭ ነው፣ ለመማርም እንዲሁ እየተራበ ነው። ብቃቱን እያሳያለ ተጫዋች ነው፣ በሱ ደስተኛ ነኝ ብሎ ነበር። በርካታ ታላላቅ ክለቦች ካስቴሎ ሉኬባን በሚፈልጉበት በዚህ ሰዓት ቪላ ይህንን ፉክክር አሸንፎ ተጫዋቹን ያስፈርማል ብሎ ማሰብ ከባድ ሊመስል ይችላል። የ23 ዓመቱ ተከላካይ ለፈለገው ቡድን መጫወት የሚችል ብቃት አለው። ሆኖም ግን በዚህ የሙያ ደረጃው ላይ ወደ ቪላ ማምራቱ ብልህነት የተሞላበት ውሳኔ ነው ሊሆን የሚችለው። ምንም እንኳን ሊቨርፑል እና ቼልሲ ተከላካይ ቢያስፈልጋቸውም በእነዚህ ክለቦች ውስጥ ግን ሁልጊዜ ከፍተኛ የተጫዋች ፉክክር መኖሩ አይቀሬ ነው። በአንጻሩ በቪላ ቤት ግን ቋሚ ሆኖ የመጫወትና ራሱን የማሳደግ የተሻለ እድልም ሊያገኝ ይችላል። ይህም ካስቴሎ ሉኬባ በሙያው መጨረሻ ላይ ወደ ሌላ ታላቅ ክለብ ለማምራትም መንገዱን ሊከፍትለት እንደሚችል ነው የተነገረው። ኢጎር ቱዶር የቶተንሃም ሆትስፐርስ አዲስ አሰልጣኝ ሆኖ መሾሙ ከተረጋገጠ በኋላ የሰጠው የመጀመሪያ ቃለ መጠይቅ ተስፋ ቆርጦ የነበረውን የክለቡን ደጋፊ ወዲያውኑ እንዲሁ ማማለል እንደቻለ ነው የተነገረው። ስፐርስ እስከ 2025-26 የውድድር ዘመን መጨረሻ ድረስ እንዲመራ የተሾመው ክሮኤሽያዊው ታክቲሽያን በአሁኑ ወቅትም በ16ኛ ደረጃ ላይ ለሚገኘው ስብስብ አዲስና ጠንካራ የስነ ልቦና መዋቅርን ለመገንባትም ጊዜ አላጠፋም። ኢጎር ቱዶር በቶተንሃም የመጀመሪያ ቃለ መጠይቁ ማሸነፍ እንፈልጋለን ያለው በሰሜን ለንደን ያለውን ከፍተኛ ጫና የተቀላቀለው ኢጎር ቱዶር በቡድኑ የመከላከል ድክመት ለተሰላቹ ደጋፊዎችም ግልጽና የማይለዋወጥ መልእክትን ያስተላለፈው። ቱዶር በሹመት ስነ ስርዓቱ ላይ ሲናገርም ማሸነፍ እንፈልጋለን፣ በአቻ ውጤት ሜዳ ላይ መግባት ያንን አልመን መግባት አንችልም ሲልም የተናገረው። እኛ ሜዳ ላይ የምንገባው ለማሸነፍ ብቻ ነው ሲልም ጭምር ነው ኢጎር ቱዶር ሀሳቡን እየሰጠ እንደሚገኝ ዘገባዎች እየጠቆሙ የሚገኙት።
ጨዋታዎችን ለአቻ ውጤት ብለን አንዘጋጅም ሲል ተናግሯል። አክሎም ትኩረቴ ግልጽ ነው፣ በብቃታችን ላይ የተሻለ ወጥነትን ማምጣትና በእያንዳንዱ ጨዋታም በሙሉ እምነት መፎካከር ነው ብሏል። ኢጎር ቱዶር እስከ ውድድር ዘመኑ መጨረሻ ድረስም ጊዜያዊ ውል የፈረመ ሲሆን ስፐርስ ባለፉት 17 የሊግ ጨዋታዎችም 2 ጊዜ ብቻ በማሸነፍም ያስመዘገበው ደካማ ጉዞን እንዲያስቆምም ኃላፊነት ተሰጥቶታል። የመጀመሪያውን ፈተናም በሚቀጥለው እሁድ ከሊጉ መሪ አርሰናል ጋር በሚያደርገው የሰሜን ለንደን ደርቢ ጨዋታ የሚጀምር ነው የሚሆነው። ከቶማስ ፍራንክ ተስፋ አስቆራጭ አስተያየቶች ጋር ያለው ልዩነት የቱዶር የማጥቃትና የማሸነፍ መንፈስ የተሞላበት ንግግር ከቀድሞ አሰልጣኝ ቶማስ ፍራንክ አቀራረብ ጋር በእጅጉ የሚቃረን ነው። ከ8 ወራት ቆይታ በኋላ ረቡዕ ዕለት የተሰናበተው ዴንማርካዊ አሰልጣኝ ተሸናፊነት የማይታይባቸውን አስተያየቶች በመስጠትም ደጋፊዎችን ያስቆጣ ነበር። ፍራንክ ሲሾም ለመገናኛ ብዙሃን ጨዋታዎችን እንሸነፋለን ማለቱ ይታወሳል። ይህም ደግሞ የደጋፊዎችን ግምት ዝቅ ለማድረግ የታመነ ቢሆንም በመጨረሻ ግን ደፍሮ መስራት ደግሞ የሚል መፈክር ያለውን ደጋፊ ወይም ቱዴሪስ ቱዱ ለሚል መፈክር ያለውን ደጋፊ ከክለቡ እንዲርቅም አድርጎታል የተባለው። ቶማስ ፍራንክ በብሬንትፈርድ ውጤታማ የነበረ ተግባራዊነቱ ወይም ደግሞ በቶተናም ስቴዲየም የትልቅ ክለብ አስተሳሰብን መገንባት ባለመቻሉ በፕሪሚየር ሊጉ ታሪክም ዝቅተኛው የአሰልጣኝ ነጥብን በአንድ ጨዋታ 1.12 ነጥብን በማስመዝገብ እንዲሰናበትም እንዳደረገው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንደ ዘ ታለንት ሩም ዘገባ ከሆነ ካሳን ብራውን ከማንቸስተር ሲቲ ለመልቀቅም መቃረቡን ተከትሎ ማንቸስተር ዩናይትድን ጨምሮ የበርካታ የፕሪሚየር ሊግ ክለቦችን ፍላጎትም ስቧል። የ15 ዓመት ተከላካይም በሀገሪቱ ውስጥ ካሉ እጅግ ተሰጥኦ ካላቸው ከ16 ዓመት በታች የግራ መስመር ተከላካዮች አንዱ ተደርጎ የሚወሰድ ሲሆን በአሁኑ የዝውውር ገበያ ላይ ከፍተኛ ተፈላጊነት ካላቸው ወጣት ተስፋዎች አንደኛው ነው። ብራውን በዚህ የውድድር ዘመን ማብቂያ ላይ ከማንቸስተር ሲቲ አካዳሚ እንደሚለቅ መታወቁን ተከትሎ የእሱን ፊርማ ለማግኘት የሚደረገው ፉክክር ጠንክሯል። ዘገባዎች እንደሚያመለክቱት ወጣቱ ተጫዋችና ወኪሎቹ ከበርካታ ታዋቂ የእንግሊዝ ክለቦች ጋርም ውይይትን ጀምረዋል። ከማንቸስተር ዩናይትድ ጎን ለጎን ብራይተንና ኖቲንግሃም ፎረስትም ተጫዋቹን ለማስፈረም ከሚፈልጉ ክለቦች ዝርዝር ውስጥ ቀዳሚዎቹ ናቸው። ወጣት ተጫዋቾችን በማሳደግ የሚታወቀው ብራይተንና በቅርቡ በዝውውር ገበያው ላይም ጠንካራ ተሳትፎን እያደረገ ያለው ፎረስት ተከላካዩን ወደ የክለቦቻቸው ለመሳብም አሳማኝ ነጥቦችን እያቀረቡ ይገኛሉ። ሊድስ ዩናይትድም ምርጥ ወጣቶችን በማፍራት ያለውን ስም ተጠቅሞ በፉክክር ውስጥም በጽኑ እየተሳተፈ ነው የሚገኘው። ብራውን በዚህ ሳምንት ለመጀመሪያ ጊዜ ለእንግሊዝ ከ16 ዓመት በታች ብሔራዊ ቡድን ጥሪ መደረጉ ለክለቡም ሆነ ለሀገሩ የወደፊት ኮከብም የመሆን አቅም እንዳለው የሚያረጋግጥ ትልቅ ክስተት ሆኗል። የዚህ ታሪክም እጅግ ትኩረት የሚስበው ክፍልም ወደ ኦልድ ትራፎርድ ሊያደርገው የሚችለው ዝውውር ነው። ካሰን ብራውን ወደ ማንቸስተር ዩናይትድ የሚዘዋወር ከሆነ እንደ ቺዶ ኦቢ ማርቲን እና እንደ አይደን ሄቨን ያሉ በቅርቡ በአካዳሚ የተወሰዱ ከፍተኛ ግምት የሚሰጣቸው ተጫዋቾችን ፈለግም ይከተላል። ዩናይትድ በኢኒዮስ አዲስ አመራር ስርም የአካዳሚ ስርዓቱን ለማዘመን እያደረገ ባለው ጥረት የሚኪ ብራውንን በነፃ መገኘት ለመጠቀምም ይፈልጋል። ለብራውን ደግሞ በማንቸስተር ከተማ እየኖረ ወደ ሲቲ ቀንደኛ ተቀናቃኝ መዘዋወሩ ለሙያዊ እድገቱና ለግል መረጋጋቱ ደግሞ ተመራጭ ሊሆንለት እንደሚችል ጭምር ነው የተነገረው። በዚህ ሳምንት መጀመሪያ ከኖቲንግሃም ፎረስት የተሰናበቱት ሾን ዳይች በሌስተር ሲቲ ያለውን ክፍትም የአሰልጣኝነት ቦታ ለመረከብ ያልተጠበቁ እጩ ሆነው ቀርበዋል። ይህም ደግሞ አሰልጣኝ በኖቲንግሃም ፎረስትም ለ114 ቀናት ብቻ ከቆዩ በኋላ ከኃላፊነት የተነሱ ሲሆን ክለቡ በፕሪሚየር ሊጉ እያደረገ ባለው አስቸጋሪ ጉዞ ውስጥም የተሰናበቱ ሶስተኛው አሰልጣኝ ናቸው። እንደ ፉትቦል ኢንሳይደር ዘገባ ከሆነ የሌስተር ሲቲ አመራሮች በኪንግ ፓወር ስቴዲየም ያለው ሁኔታን እንዲያረጋጉ የ54 ዓመቱን አሰልጣኝ እንደ አንድ አማራጭም እያዩቸው ነው። ሶንዳይች የሌስተር ሲቲ የእግር ኳስ ዳይሬክተር ከሆነው ጆን ሩድኪን ጋርም የቅርብ ጓደኛ እንደመሆኑ የሚነገር ሲሆን በአሁኑም በነፃ መገኘታቸው በክለቡ እጩ ዝርዝር ውስጥም እንዲካተቱ አድርጓቸዋል። በዝርዝር ውስጥም ራልፍ ሐሰን ሁተል እና እንዲሁ ጋሪ ሮትም ይገኛሉ። በተጨማሪም ኤንዞ ማሬስካም ከቼልሲ ከለቀቁ በኋላ ወደ ሌስተር ሲቲ የመመለስ እድል ካላቸው ተብሎ እየተሞከረ ነው። ሌስተር ሲቲ ነጥቡ በመቀነሱ ምክንያትም ለሁለተኛ ተከታታይ ውድቀትም ሬሊጌሽንም ስጋት ላይ ነው። የአሰልጣኙ ሹመት በአስቸኳይ መከናወን ያለበት ጉዳይ ሆኗል። ሌስተር ሲቲ በአሁኑ ወቅት በሻምፒየንሺፑ 20ኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናው የራቀው በ3 ነጥቦች ብቻ ነው። ባለፈው ሳምንት በፕሪሚየር ሊጉ በ2023/24 የውድድር ዘመንም የፋይናንስ ደንብ ወይም ፒኤስአርን በመጣሳቸው ምክንያትም የ6 ነጥብ ቅነሳን ወዲያውኑ ተግባራዊ እንዲሆን መወሰኑ ሁኔታውን ይበልጥ አባብሶታል። ማርቲን ስፉዌንቴስ ጥር 25 ከተሰናበቱ በኋላ ቡድኑን በጊዜያዊነት የተረከቡት አንዲ ኪንግም ውጤት ማምጣት አልቻሉም። ክለቡ ባለፉት 6 ጨዋታዎች ድል ያልቀናው ሲሆን ተከታታይ በሆነ ሁኔታ ወደ 3ኛው ዲቪዚየን የመውረድ አስፈሪ አደጋ ተጋርጦበታል።
ምንም እንኳን የሶንዳይች የተከላካይ ስልትም ብዙ ጊዜ ትችት ቢሰነዘርበትም አስቸጋሪ ሁኔታ ውስጥ ያሉ ክለቦችን ከውድቀት የማዳን ታሪካቸው ግን ለሌስተር ሲቲ ሳቢ ያደርገዋል። ሶንዳይች በርሊንን እንዲሁ ለበርካታ ዓመታትም የፕሪሚየር ሊጉ ለመቆየት የቻሉ ሲሆን ተመሳሳይ ሁኔታም ደግሞ በኤቨርተንም ደግመውታል። በበርንሌ ነው መጀመሪያ ያንን ነገር የሰሩት። በኖቲንግሃም ፎረስት የነበራቸው ቆይታ አጭር ቢሆንም ክለቡን ግን ሲለቁ በ17ኛ ደረጃ ከወራጅ ቀጠና በ3 ነጥብ ርቆ እንዲቀመጥ አድርገውት ነበር። በአሁኑ ወቅት ግራ ለተጋባው የሌስተር ስብስም የሾንዳይች ጥብቅ ዲሲፕሊንና የተከላካይ አደረጃጀት ከውድቀትም ለመዳን ትክክለኛው መፍትሄ ሊሆን እንደሚችልም ግምቶች እየወጡ ነው የሚገኘው። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ ከአርሰናልና ማንቸስተር ዩናይትድ ጋር ስሙ እየተነሳ ስላለው አሌክዛንደር ስታንኮቪች የወደፊት ሁኔታ ትልቅ መረጃን ሰጥቷል። ከፍተኛ ግምት የሚሰጠው የክለብ ብሩዡ የመከላከል አማካይ በቅርቡ በቲም ቶክ ዘገባ አማካኝነትም ከአርሰናሎችና ከማንቸስተር ዩናይትድ ጋር ስሙ ተያይዞ ነበር። ሆኖም ግን አርሰናልና ማንቸስተር ዩናይትድ ተጫዋቹን ለማስፈረም እውነተኛ እድል ይኖራቸዋል የሚለው አጠራጣሪ ሆኗል። ፋብሪዚዮ ሮማኖ እንደገለጸው ኢንተር ሚላን ተጫዋቹን ወደ ሳንሴሮ ለመመለስም አሁኑኑ ስራ ጀምረዋል። ይህም የሴሪኤ ግዙፉ ክለብም በዚህ ክረምትም ሊጠቀምበት የሚችል ተጫዋቹን በድጋሚ መግዛት መብትም ወይም ባይባክ ክሎዝም ያለው ሲሆን ይህንንም አማራጭ ተጠቅመው በ23 ሚሊዮን ዩሮ መልሰው ለማስፈረምም እቅድ እያወጡ መሆኑ ተሰምቷል። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ ኢንተር ሚላን የአሌክዛንደር ስታንኮቪችን በድጋሚ መግዛት መብትም ከሰኔ በፊት ለመጠቀም አሁኑኑ እቅድ ማውጣት ጀምረዋል። በዚህ ክረምት የ23 ሚሊዮን ዩሮ ወይም በሰኔ 2027 ደግሞ በ25 ሚሊዮን ዩሮ መልሶ የመግዛት መብት አላቸው። ነገር ግን ክለቡ ለሚመጣው ሰኔም አሁኑኑ እቅድ እያወጣ ነው ብለዋል። በዚህ ጉዳይ ላይ ሙሉ ስልጣን ያለው ኢንተር ሚላን በመሆኑ የፋብሪዚዮ ሮማኖ መረጃ እንደ አርሰናልና ማንቸስተር ዩናይትድ ላሉ ፈላጊ ክለቦችም መጥፎ ዜና ነው የሚመስለው። ስታንኮቪች ትልቅ ተስፋ የሚጣልበት ተጫዋች ሲሆን ወደፊትም ቢሆን ከታላላቅ የፕሪሚየር ሊግ ክለቦች ፍላጎት መኖሩን እንደሚቀጥል ነው የሚታመነው። ይህም የ20 ዓመት ተጫዋች በቲም ቶክ ዘገባ ላይ ከወጣቱ ዴክላን ራይስ ጋር የተነጻጸረ ሲሆን የሰሜን ለንደኑ አርሰናል ተጫዋቹን አምጥቶ ከዋናው ኮከባቸው እንዲማርም የማድረግ ከፍተኛ ፍላጎት ነበረው። ስታንኮቪች ቀደም ሲል በኢንተር በነበረበት ወቅትም ራሱን ለማሳየት ብዙ እድሎችን ባያገኝም የጣሊያኑ ክለብ በውል ውስጥም እንደዚህ አይነት መብት ማካተቱ የወደፊት እጣ ፈንታውን በእጁ እንዲያደርግም ረድቶታል። ኢንተር በዚህ ክረምትም ይህንን ሰርቢያዊ ኢንተርናሽናል ባያስፈርም እንኳን በሚቀጥለው ዓመትም በ25 ሚሊዮን ዩሮ የመውሰድ መብት እንዳለው ነው ፋብሪዚዮ ሮማኖ እየተናገረ እንደሚገኝ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህ ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።